ሰላም ጤና ይስጥልን። ይህ ኢትዮ ታይምስ ሚዲያ ነው። የአብይ አህመድ አዲስ የፖለቲካ ሴራና የአማራ ሕዝብ ቁርጥ ውሳኔም የደቂቃዎች ዜና ትንታኔም። ውድ አድማጮቻችን ሰላምና ጤና ለእናንተ ይሁን። ዛሬ በሀገራችን ኢትዮጵያ ያለውን ወቅታዊ የፖለቲካና የደህንነት ሁኔታ መነሻ በማድረግም ይዘንላችሁ የቀረብነው ትንታኔ እንድትከታተሉን በአክብሮት እንጋብዛለን። በዛሬው ትንታኔያችን የስልጣን መንበሩን ለመጠበቅ ሲል በየጊዜው አዳዲስ የፖለቲካ ስልቶችን በሚደረድረው አገዛዙና በአሁኑ ወቅት በአማራ ሕዝብ ላይ እየተሸረበ ባለው አዲስ ሴራ ዙሪያ በሰፊው እንመለከታለን። እናንተም እስከ ዝግጅታችን መጨረሻ አብራችሁ እንድትቆዩ በአክብሮት ጋበዝን። በአሁኑ ወቅት ከ83 በመቶ በላይ በሚሆነው የኢትዮጵያ ሕዝብ ዘንድ ሙሉ በሙሉ ተጠልቶና ተወግዞ ይገኛል። የብልጽግናው መሪ አብይ አህመድ ህልውናውን ለማስጠበቅ ሲል ዳግም ወደ አማራ ሕዝብ ድጋፍ ፍለጋ አይኑን ማዞሩ ይነገራል። እንደ ታዛቢዎች ገለጻ ከሆነ ግን ይህ አማራውን ዳግም የ2020 ቅድመ ትግራይ ጦርነት አጋር አድርጎ ለማሰለፍ የወጠነው ሴራ ገና ሳይጀመር የከሸፈ ወይም ዴድ ኦን አራይቫል የሆነ አካሄድ ነውም ተብሏል። ላለፉት 7 እና 8 ዓመታት በአማራ ሕዝብ ላይ የተፈጸመውን ዘግናኝ ጭፍጨፋና ውድመት ያየ ሕዝብ ዛሬ በከንቱ ቃላትና በፖለቲካ ጨዋታ የሚሸወድበት ምንም አይነት ምክንያት የለምም እየተባለ ነው። የታሪክ ውለታና የተሰጠው ምላሽም ከ8 ዓመታት በፊት አማራው ከየትኛውም ኢትዮጵያ ክፍል ቀድሞ ለለውጥና ለሰላም ሲል ለዚህ አገዛዝ የስልጣን መሰረት በማንጠፍ ትልቅ ዋጋ ከፍሎ ነበር። ይሁን እንጂ ያንን ታላቅ የሕዝብ አደራና ውለታ የተቀበለው አገዛዙ ለአማራ ሕዝብ ያተረፈለት ታይቶና ተሰምቶ የማይታወቅ ጭፍጨፋ፣ መፈናቀልና ውድመት ብቻም ነበር። ከአጣዬ እስከ ወለጋ፣ ከመተከል እስከ አርሲ እንዲሁም በደብረ ኤልያስ ገዳም፣ በዙቋላና በቅርቡ ደግሞ በወሎ ቅድስት አርሴማ ገዳም ላይ ደረሱ የተባሉት አሰቃቂ ጥቃቶችና የድሮን ድብደባዎች የአገዛዙን ትክክለኛ ገጽታ ቁልጭ አድርገው ያሳዩም ናቸው። አገዛዙን ወደ አማራ ሕዝብ ያዞሩት 5 አስገዳጅ ምክንያቶችም። ለመሆኑ አብይ አህመድ ዛሬ ላይ ዳግም የአማራን ሕዝብ ድጋፍ ፍለጋ እንዲንከራተት ያደረጉት አስገዳጅ ሁኔታዎችም ምንድናቸው? የፖለቲካ ተንታኞች 5 ዋና ዋና ነጥቦችን ያስቀምጣሉ። አንደኛው እና ዋነኛው የአማራ ሕዝብ በሀገሪቱ ፖለቲካ ውስጥ ያለው የኃይል ሚዛን ደፊነትና አማራውን ሳያካትቱ ወይም ሳይዙ ስልጣንን ማስቀጠል አይቻልም የሚለው እውነታ ነው። ሁለተኛው ደግሞ አገዛዙ በአማራ በኦሮሚያና በትግራይ ክልሎች ውስጥ የገባበት ማብቂያ የሌለው ጦርነት ውጥረት ሲሆን፣ ሶስተኛው ደግሞ የአብይ አህመድ ሰራዊት በራሱ አቅም ብቻ ፍጹማዊ ድል ማምጣት አለመቻሉም ሲሆን፣ አራተኛው ደግሞ በመላው ሀገሪቱ ሕዝብ ዘንድ የተቀጣጠለው ከፍተኛ የመጠላላትና የመገለል ስሜትና እንዲሁም አምስተኛው ደግሞ በእሱ ላይ ያነጣጠረው የተባበረ የጋራ ግንባር ይፈጠራል ወይም የተቀናጀ የጦር ቀጠና ይከፈትብኛል የሚለው ስጋትም ነው። የአማራ ሕዝብ የኃይል ሚዛን ደፊነት ታሪክ እንደሚያስተምረን በኢትዮጵያ ምድር የሕዝብን ድጋፍ ሳያገኙ ስልጣን ላይ መቆየት የሚችል የፖለቲካ ኃይልም የለም። በ2008 ዓ.ም የተቀጣጠለው የሕዝብ እምቢተኝነት ወደ ወሳኝ ምዕራፍ የተሸጋገረው በአማራ ክልል በተደረገው ከፍተኛ ተጋድሎና መስዋዕትነትም ነበር። በጊዜው የተፈጠረው ሕዝባዊ ደጋፊነትና የኃይል ሚዛን ደፊነት የቀደመውን ህወሓት መሪ አገዛዝ ወደ መቀሌ እንዲሸሽና አዲስ ኃይል 4 ኪሎ እንዲገባ ያደረገው። ዛሬ ግን ያንን ታሪካዊ ክስተት እንደገና ለመድገምና አማራውን ለፖለቲካ መጠቀሚያ ለማድረግ የሚደረገው ጥረት ፈጽሞ ሊሰራ እንደማይችልም እየተነገረም ነው። የዛሬው እውነታና የአማራ ፋኖ ጽኑ አቋም። ትናንትና የሰራ የፖለቲካ ቀመር ዛሬ ላይ ፈጽሞ አይሰራም። ለ8 ዓመታት ያህል በአማራ ሕዝብ ላይ የተፈጸመው ግፍ፣ የጋዜጠኞች የፖለቲከኞችና የንጹሃን ዜጎች ወህኒ ቤት መወርወር እንዲሁም የክልሉን ሕዝብ በድሮን ማስጨፍጨፍ የረሳ አንድም አማራ የለም። አገዛዙ ስልጣኑን ለማስጠበቅ ብቻ ሲል የሚያቀርበውን ጥሪ ሕዝቡና የሕዝቡ አለኝታ የሆነውን የአማራ ፋኖ ኃይል በግልጽ ተረድተውታል።
በብልጽግና አገዛዝ ከሌሎች ኃይሎች ጋር የሚያደርገው ማናቸውም የፖለቲካ ወይም ወታደራዊ ፍልሚያም የአማራን ሕዝብ ትግልና ቁርጠኝነት ለአንድ ሰከንድ እንኳን ሊያስተጓጉለው አይችልም። ከህወሓትና ከሌሎች ኃይሎች ጋር ያለው ስልታዊ እይታም በሌላ በኩል ህወሓት ከብልጽግና አገዛዝ ጋር ወታደራዊ ግጭት ውስጥ የሚገባ ከሆነም እሱ የራሳቸው ጉዳይም ነው እየተባለ ይገኛል። የአማራ ህዝብና የፋኖ ኃይሎች ትግላቸውን ከአገዛዙ ጋር ብቻ አድርገው ይቀጥላሉ። ነገር ግን ህወሓት እንደገና ተሳስታሚውን ሆን ብላ በወልቃይት ጠገዴ፣ ሁመራ ወይም ራያ በኩል በአማራ ህዝብና ግዛት ላይ ትንኮሳ የምትከፍት ከሆነም አማራው ርስቱንና ህልውናውን ለመከላከል ሲል ተገዶ ምላሽ ይሰጣልም እየተባለ ነው። ስለሆነም ህወሓት ከዚህ ቀደም የሰራችውን ስህተት ሳትደግም የአማራን ግዛቶች የመቀማት ፍላጎቷን እርግፍ አድርጋ መተው ይኖርባታልም ተብሏል። የመገናኛ ብዙሃንና የዲጂታል ሚዲያ ሚና በዚህ ወሳኝ የትግል ምዕራፍ ውስጥ የዲጂታል ሚዲያ ባለሙያዎች፣ ጋዜጠኞችና የህዝብ ድምጽ የሆኑ አዳዲስ መድረኮች ያላቸው ኃላፊነት ከፍተኛም ነው። አገዛዙ በየጊዜው የሚያሰራጨውን የሐሰት ፕሮፓጋንዳና ፖለቲካ በመረጃ በመቀልበስ የህዝቡን እውነት ለዓለም ማድረስ ይገባል። የነጻነት ትግሉ በወታደራዊ ግንባር ብቻም ሳይሆን በመረጃ ጦርነትም ጭምር እየተካሄደ በመሆኑ እያንዳንዱ እውነትን አራማጅ ሚዲያ ትኩረት ሰጥቶ መስራት አለበት። የዲያስፖራውና አጠቃላይ የህዝብ ክፍል ተሳትፎም የአማራ ህዝብ ትግል በውስጥ ካለው ቆራጥ ተጋድሎ ጎን ለጎን በውጭ ሀገራት የሚገኙ ዜጎችና የዲያስፖራ ማህበረሰብ የሚያደርጉት ሁሉን አቀፍ ድጋፍ ወሳኝ ምዕራፍ ላይ ይገኛል። የዲፕሎማሲ ስራዎችን በማጠናከር የአገዛዙን ግፍ ለዓለም አቀፍ አካላት በማጋለጽና የገንዘብ እንዲሁም የቁሳቁስ ድጋፎችን በማስተባበር በኩል የሚደረገው ጥረት የድል ጉዞውን የሚያፋጥን ነው። ትግሉ የሁሉም ኢትዮጵያውያን የህልውና ጉዳይ መሆኑን በመገንዘብ በሀገር ውስጥም ሆነ በውጭ የሚገኘው ኃይል አብሮነትን ማጠናከር አለበት። የመጨረሻ መባቻና የድል አድራጊነት እምነትም ጨለማው ገፈፍ ብሎ የነጻነት ብርሃን የሚታይበት ጊዜ እየተቃረበም ነው። የታሪክ አዙሪት ሁል ጊዜ የጭቆናን ስርዓት አስከብሮ ይኖር ዘንድ አይፈቀድም። የአማራ ህዝብ የከፈለው መስዋዕትነትና የቆረጠው ቁርጠኝነት ከንቱ ቀርቶ የማይቀር ታሪካዊ ድልን የሚያጎናጽፍ ነው። የፍትህ የእኩልነትና የሰላም ሰንደቅ ዓላማ ከፍ ብሎ የሚውለበለብበት ቀን እውን ለመሆን የሁሉም ህዝብ አብሮነትና ንቁ ተሳትፎ ወሳኝ ነው። ድል ለሰላም ለእውነት እና ለህዝብ እውነተኛ ነጻነት ለቆሙት ሁሉ ይሁን። በማጠቃለያችንም የምናነሳው ዋና ነጥብ የአብይ አህመድ የፖለቲካ እድሜ ማብቂያው ላይ ደርሷል። አማራውን ዳግም ከጎን ያሰልፌ የስልጣን ዘመኔን አራዝማለሁ ብሎ ያቀደው ህልም ሙሉ በሙሉ የከሸፈና ውድቅ የሆነም ሆኗል። የአማራ ህዝብ ዛሬ ላይ ወዳጁንና ጠላቱን አጥርቶ አውቋል። ከእንግዲህ በከንቱ የተስፋ ቃላት በካቢኔ ሽግሽግ ወይም በሴራ ፖለቲካ የሚታለል ህዝብም የለም። የመጨረሻው ድል የህዝብ ነው። ውድ አድማጮቻችን ስለተከታተላችሁን እጅግ አድርገን እናመሰግናለን። የዛሬውን የዜና ትንታኔ ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ሐሳባችሁን በኮሜንት መስጫው ላይ ጻፉልን። ለቻናላችን አዲስ የሆናችሁ ደግሞ ሳብስክራይብ በማድረግ የደወል ምልክቷን በመጫን ቋሚ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ሰላምና ፍቅር ለሀገራችን ይሁን። ሰላም ጤና ይስጥልን። ደህና ሁኑ።